አርእስተ ዜና ታላቁ የኢትዮጵያ ህዳሴ ግድብ የቀጠናውን ሀገራዊነት በጋራ የማደግ ራዕይ የሚያሳካ ፕሮጀክት ነው ተባለ። አምነስቲ የኬንያ ፍርድ ቤት ከትግራይ ጦርነት ጋር በተያያዘ በፌስቡክ ላይ ተመሰረተው ክስ እንዲቀጥል ያሳለፈውን ውሳኔ አወደሰ። የሱዳን ጦር ካርቱምን ከተቆጣጠረ በኋላ ንጹሃን ዜጎች መገደላቸውን ተመድ ገለጸ። እስራኤል አንድ የሐማስ የጦር አዛዥን ሊባኖስ ውስጥ መግደሏን አሳወቀች። በጋዛ ከ39000 በላይ ህፃናት ወላጅ አልባ መሆናቸው ተሰማ። በትራምፕ የመጀመሪያ ከስራ የመባረር እርምጃ የዋይት ሃውስ የብሔራዊ ደህንነት ባለስልጣናት ከስራ አባረሩ። በህንድ የጸደቀው የወቅፍ ማሻሻያ ረቂቅ አዋጅ መስጂዶችን ለመንጠቅ የተረቀቀ ነው በሚል ተቃውሞ ገጠመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ ምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ታላቁ የኢትዮጵያ ህዳሴ ግድብ የቀጠናውን ሀገራዊነት በጋራ የማደግ ራዕይ የሚያሳካ ፕሮጀክት ነው ተባለ። ታላቁ የኢትዮጵያ ህዳሴ ግድብ የቀጠናውን ሀገራዊነት በጋራ የማደግ ራዕይ የሚያሳካ ፕሮጀክት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። ቃል አቀባዩ ለኢዜአ እንደገለጹት ግድቡ ለኢትዮጵያውያን ብሔራዊ ኩራት ለአፍሪካውያን ደግሞ የይቻላል መንፈስን የፈጠረ ነው። በሀገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ድጋፍ በራስ አቅም እውን የሆነ ታላቅ ፕሮጀክት መሆኑንም ገልጸዋል። የግድቡ ግንባታ በርካታ ፈተናዎች ማለፉን ያነሱት አምባሳደር ነቢያት የታችኛው የተፋሰሱ ሀገራት ጫና ለመፍጠር የግድቡን ጉዳይ እስከ ዓለም አቀፍ መድረክ እንደወሰዱት አስታውሰዋል። የኢትዮጵያ ህዝብና መንግስት ብስለት የተሞላበት የዲፕሎማሲ አካሄድን በመከተል መጠነ ሰፊ ጫናዎችን በመቋቋም ግድቡን አሁን የደረሰበት የማጠናቀቂያ ምዕራፍ ላይ እንዲገኝ አድርገዋል ብለዋል። ግድቡ የኢትዮጵያውያን ህብረትና የጽናታቸው ውጤት እንደሆነም ተናግረዋል። ህዳሴ ግድብ ከኢትዮጵያውያን አልፎ ለአፍሪካውያን በራስ አቅም ታላላቅ አህጉራዊ ፕሮጀክቶችን መገንባት እንደሚቻል መነሳሳትን የፈጠረ ፕሮጀክት መሆኑን ገልጸዋል። ኢትዮጵያ በፓን አፍሪካኒዝም እንቅስቃሴ የምትታወቅ ሀገር ናት ያሉት ቃል አቀባዩ ህዳሴ ግድብን በፓን አፍሪካኒዝም መርህ ተገንብቶ ብሔራዊ ክብሯ ለመሆን በቅቷል ብለዋል። በህዳሴ ግድብ ግንባታ ሂደት የታለፉ ውጣ ውረዶች፣ ጫናዎች ኢትዮጵያውያን በተባበረ ክንድ ሀገራቸውን ከሚገጥሙ ፈተናዎች ወደ ድል ማሸጋገር እንደሚችሉ ያረጋገጠ መሆኑን አብራርተዋል። ታላቁ የኢትዮጵያ ህዳሴ ግድብ ቀጠናውን በኤሌክትሪክ ኃይል በማስተሳሰር አጀንዳ 2063 ለማሳካት የሚያግዝ የጋራ ተጠቃሚነት መገለጫ እንደሆነም አስረድተዋል። ለአብነትም ኢትዮጵያ ከሱዳን፣ ደቡብ ሱዳን፣ ኬንያና ታንዛኒያ ጋር የኃይል አቅርቦት የትብብር ስምምነት እንዳላት ተናግረዋል። ይህም ግድቡን በቀጠናው የጋራ ልማትን በማረጋገጥ አብሮ የማደግ ራዕይን እንዲያሳካ አድርገዋል ያሉት አፍሪካን በንግድና ኢንቨስትመንት በማስተሳሰር አህጉራዊ ኢኮኖሚያዊ ውህደትን ለመፍጠር በሚደረገው ጥረት የህዳሴ ግድብ ጉልህ አስተዋጽኦ እንደሚኖረውም ጠቁሟል። ኢትዮጵያ በመሰረተ ልማት ግንባታ በንግድና ኢንቨስትመንት ዘርፍ ለአፍሪካ አጀንዳ 2063 ስኬት የራሷን አስተዋጽኦ በማበርከት ከፍተኛ ጥረት ላይ መሆኗን ማስረዳታቸውን ኢዜአ ዘግቧል። አምነስቲ የኬንያ ፍርድ ቤት ከትግራይ ጦርነት ጋር በተያያዘ በፌስቡክ ላይ ተመሰረተውን ክስ እንዲቀጥል ያሳለፈውን ውሳኔ አወደሰ። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ፌስቡክን በበላይነት የሚያስተዳድረውን የሜታ ኩባንያ በትግራይ በተካሄደው በሁለት ዓመቱ ጦርነት ወቅት ማንነትን መሰረት ያደረገ ጥቃትና ግድያ እንዲቀጣጠል አስተዋጽኦ አድርጓል በሚል ያቀረበውን ክስ ለመስማት ስልጣን እንዳለው የኬንያ ከፍተኛ ፍርድ ቤት የሰጠውን ውሳኔ በደስታ መቀበሉን አስታወቀ። በፌስቡክ አማካኝነት ተቀስቅሷል በተባለ የጥላቻና የሁከት ቅስቀሳ ሰለባ ለሆኑ 2.4 ቢሊዮን ዶላር የካሳ ክፍያ የሚጠይቀው ይህ ክስ ኢትዮጵያውያን በሆኑት አብርሃም ማዕረግና ፍስሐ ተክሌ እንዲሁም በኬንያ የሚገኘው ገመንግስታዊ ምርምር ተቋም ካቲባ ኢንስቲትዩት አማካኝነት መቅረቡ ተጠቁሟል። አቤቱታ አቅራቢዎቹ ሜታ ጎጂ ይዘቶችን በማስተዋወቅና የመድረኩ ስልተ ቀመር ቀስቃሽ ጥላቻን ያዘለ አደገኛ ይዘቶችን አጉልቶ አሳይቷል ሲሉ ከሰዋል። ይህም በጦርነት ወቅት ከባድ የሰብአዊ መብት ጥሰቶች አስተዋጽኦ አድርጓል ሲሉ ሞግተዋል። የሱዳን ጦር ካርቱምን ከተቆጣጠረ በኋላ ንጹሃን ዜጎች መገደላቸውን ተመድ ገለጸ።
የተባበሩት መንግስታት የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ የሱዳን ጦር ከህግ ውጭ ግድያ መፈጸሙን የሚጠቁሙ አሳማኝ ሪፖርቶች መኖራቸውን ተናግረዋል። በዚህም በጣም ማዘናቸውን ገልጸው ንጹሃን ዜጎች ላይ ግድያው የተፈጸመው የሱዳን ጦር ባለፈው ሳምንት መዲናዋን ከተቆጣጠረ በኋላ መሆኑን ገልጸዋል። በርካታ ንጹሃን ዜጎች ላይ የተፈጸሙ ከህግ ውጪ የሆኑ ግድያዎች እንደነበሩ የሚጠቁሙ ጠንካራ ሪፖርቶች አሉ። በካርቱም የተለያዩ አካባቢዎች ከሱዳን ፈጥኖ ደራሽ ኃይል ጋር አብራችኋል በሚል ግድያዎቹ ተፈጽመዋል ብለዋል ኮሚሽነሩ። በካርቱም ውስጥና ከካርቱም ውጭም በታጣቂዎች ንጹሃን ሲገደሉ ያሳያሉ የተባሉ ብዙ ቪዲዮዎች በማህበራዊ ሚዲያ ሲዘዋወሩ ነበር። የታጠቁ ወንዶች ንጹሃንን በጭካኔ በአደባባይ ሲገድሉ የሚያሳዩ ብዙ አሰቃቂ ቪዲዮዎች አሉ ብለዋል ኮሚሽነሩ። አንዳንዶቹ ቪዲዮዎች ላይ ጥቃት አድራሾቹ የሱዳን ፈጥኖ ደራሽ ኃይል RSF ደጋፊዎችን እየቀጡ እንደሆነ ይናገራሉ። ላለፉት 2 ዓመታት የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል ጦርነት ውስጥ ናቸው። የሱዳን እርስ በርስ ጦርነት በዓለም የከፋውን ሰብአዊ ቀውስ መፍጠሩ ተገልጿል። የሱዳን ጦር ኮማንደሮች ይህንን የዘፈቀደ ግድያ በአፋጣኝ እንዲያቆሙ ጠይቃለሁ። በግላቸው ጥቃት የሚሰነዝሩም ይሁኑ ወታደራዊ ትዕዛዝ እየተሰጣቸው በዓለም አቀፍ ሕግ ተጠያቂ መሆን አለባቸው ሲሉ ኮሚሽነሩ አሳስበዋል። የሱዳን ጦርና አጋሮቹ በRSF ስር የነበሩና ሳኔር ገዚራና የሰሜን ኮርዶፋን የተወሰኑ አካባቢዎችን መልሰው ከተቆጣጠሩ በኋላ የሰብአዊ መብት ጥሰት በመፈጸም ተከሰዋል። ከ2 ወር በፊት ጀነራል አብዱል ፈታህ አልቡርሃን ኮሚቴ አዋቅረው በጊዜራ መዲና ዋድ መዳኒ የተፈጸሙ ጥቃቶችን እንዲመረምሩ ቢያደርጉም ግኝቱ ለህዝብ ይፋ አልተደረገም። በዋድ መዳኒ ደርሷል የተባለውን ሰብአዊ መብት ጥሰት ተከትለው አሜሪካ በአልቡርሃን ላይ ማዕቀብ ጥላለች። የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎም በጦር ወንጀሎችና በጭካኔ ድርጊት ማዕቀብ ተጥሎባቸዋል። የRSF ኃይል ሰዎችን በማሰር በማሰቃየት የሱዳንን ጦር ደግፋቸዋል በሚል በመረሸንና በምዕራብ ዳርፉር ጎሳ ተኮር ግድያ በመፈጸም ተከሷል። ጦሩ ከዚህ ቀደም ግድያ የተፈጸመውና የሰብአዊ መብት ጥሰት የደረሰው በተወሰኑ ወታደሮች ነው ሲል አውግዞ ነበር። መዲናዋ ካርቱም ለ2 ዓመት ገደማ በፈጥኖ ደራሽ ኃይሉ ስር የቆየ ሲሆን በቅርቡ በሱዳን ጦር ይዞታ ስር ገብታለች። ፈጥኖ ደራሽ ኃይሉ ውጊያውን ለመቀጠል የዛቱ ሲሆን ጦርነቱ በአገሪቱ ሰሜናዊ ክፍል በአዳዲስ ግንባሮች ሊቀጥል እንደሚችል ተሰግቷል። ዘገባው የቢቢሲ ነው። እስራኤል አንድ የሐማስ ጦር አዛዥን ሊባኖስ ውስጥ መግደሏን አሳወቀች። የእስራኤል ጦር ዛሬ እንዳስታወቀው በደቡባዊ ሊባኖስ ሲዶን ግዛት ውስጥ ሐሳን ፉርሃት የተባለ የሐማስ ታጣቂ ቡድን አዛዥ መግደሉን ገልጿል። የሊባኖስ የጤና ሚኒስቴር እንደገለጸው እስራኤል በሲዶን ግዛት በሚገኝ ህንፃ ላይ በፈጸመችው ጥቃት የ3 ሰዎች ህይወት ማለፉን አስታውቀዋል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም ቢሮ እንደገለጸው የእስራኤል ጥቃት ባለፈው ዓመት በአሜሪካ ድራዳሪነት በእስራኤልና ሄዝቦላ መሃል የተፈጸመውን የተኩስ አቁም ስምምነት ህግ የጣሰ ነው ብለዋል። ከቅርብ ሳምንታት ወዲህ የተኩስ አቁም ስምምነቱ በእስራኤል እየተጣሰ እንደሆነና በሄዝቦላ ይዞታ ስር በሚገኙ የቤሩት ደቡባዊ ክፍሎች ላይ በእስራኤል የሚፈጸሙ የሮኬት ጥቃቶች እየጨመሩ እንደሚገኝ የሊባኖስ የጠቅላይ ሚኒስትሩ ጽሕፈት ቤት ስለመግለጹ የዘገበው ዘ ስትሬት ታይምስ ነው። በጋዛ ከ39,000 በላይ ህፃናት ወላጅ አልባ መሆናቸው ተሰማ። ይህም በጋዛ በታሪክ የታየ የወላጅ አልባ ህፃናት ከፍተኛ ቁጥር ነው። በጋዛ ሰርጥ ላይ የእስራኤል ጦርነት ከጀመረ ጊዜ አንስቶ በ10 ሺዎች የሚቆጠሩ ፍልስጤማውያን ህፃናት ወላጆቻቸውን አጥተዋል ሲል የፍልስጤም ማዕከላዊ ስታቲክስ ቢሮ አስታውቋል። ኤጀንሲው የፍልስጤም የህፃናት ቀን ዋዜማን ምክንያት በማድረግ ሐሙስ ዕለት በሰጠው መግለጫ ከ534 ቀናት የእስራኤል ጥቃት በኋላ በጋዛ 39384 ህፃናት አንድ ወይም ሁለቱም ወላጆቻቸውን ያጡ ናቸው። ይህ ጦርነት ጋዛን ያወደመና 2.3 ሚሊዮን የሚሆነውን ጠንካራ ህዝቧን ያፈናቀለ መሆኑን ገልጸዋል። ከጥቅምት 2023 ጀምሮ እስራኤል የዘር ማጥፋት ዘመቻዋን ከጀመረች ጀምሮ ሁለቱንም ወላጆቻቸውን የተነፈጉ 17000 የሚጠጉ ህፃናት እንደሚገኙበት ቢሮው ገልጿል። እነዚህ ህፃናት በአስጨናቂ ሁኔታዎች ውስጥ እየኖሩ ነው ያለው ኤጀንሲው ብዙዎቹ በተቀደደ ድንኳኖች የፈራረሱ ቤቶች ውስጥ ለመጠለል ተገደዋል ብለዋል። እንደ ቢሮው መግለጫ በአጠቃላይ በቅርብ ጊዜ ውስጥ ማህበራዊ እንክብካቤና የስነ ልቦና ድጋፍ በሌለበት
የጋዛ ሰርጥ በታሪክ በርካታ ወላጅ አልባ ህፃናት በችግር እየተሰቃዩ ነው። በመግለጫው እስራኤል በጋዛ ባደረሰችው ጥቃት በትንሹ 17954 ህፃናት የተገደሉ ሲሆን ከነዚህም መካከል 274ቱ አዲስ የተወለዱ ህፃናት ሲሆኑ 876ቱ ደግሞ ከአንድ ዓመት በታች የሆኑ ህፃናት ይገኙበታል። በድንኳን ውስጥ የተፈናቀሉ ሰዎች በሚጠለሉበት 17 ህፃናት በብርድ ሳቢያ የሞቱ ሲሆን 52 ሌሎች ህፃናት ደግሞ በረሃብና በተመጣጠነ ምግብ እጥረት ህይወታቸው ማለፉን አልጀዚራ ዘግቧል። ቢሮው 60 ሺህ ህፃናት ለከፋ የተመጣጠነ ምግብ እጦትና በረሃብ ምክንያት ለሞት ተጋልጠዋል ሲል አስጠንቅቋል። የእስራኤል ጦር አዲስ በከፈተው ጥቃት በጋዛ ከ1160 በላይ ፍልስጤማውያን ተገድለዋል። ከጥቅምት 2023 ጀምሮ ቢያንስ 50523 ፍልስጤማውያን የተገደሉ ሲሆን አብዛኞቹ ሴቶችና ህፃናት መሆናቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ከጥቅምት 2023 ጀምሮ የእስራኤል ጦር ከ1055 በላይ ህፃናትን በቁጥጥር ስር መዋሉን የገለጸው ኤጀንሲው በፍልስጤም ህፃናት ላይ እንዲህ ሲደረግ ከዚህ በፊት ታይቶ የማይታወቅ ማለቱን አልጀዚራ ዘግቧል። ከ350 በላይ የሚሆኑ ህፃናት በእስራኤል እስር ቤቶች ውስጥ ተይዘዋል። በትራምፕ የመጀመሪያ ከስራ የማባረር እርምጃ የዋይት ሃውስ የብሔራዊ ደህንነት ባለስልጣናት ከስራ ባረሩ። ጉዳዩን በቅርብ የሚያውቁ ምንጮች እንደሚሉት ቢያንስ 6 የዋይት ሃውስ የብሔራዊ ደህንነት ምክር ቤት ባለስልጣናት ከስራ ተባረዋል ወይም እንዲለቁ ተገደዋል። ፕሬዝዳንቱ በሀገሪቱ ውስጥ ስለሚያጋጥሟቸው አስፈላጊ የጸጥታ ተግዳሮቶች ምክር የሚሰጠው የብሔራዊ ደህንነት ምክር ቤት የተፈጠረው ውጥረት የትራምፕ አስተዳደር በሁሉም የዓለም ሀገራት ላይ ከፍተኛ ታሪፍ ከጣለ ከአንድ ቀን በኋላና አስተዳደሩ በዩክሬን ውስጥ ያለውን ጦርነት ለማቆም ለመደራደር በሚታገልበት ወቅት በተለዋዋጭ ጂኦፖለቲካዊ ቅጽበት ያጋጠመ ነው። ባለስልጣናቱ ለምን ከስራ እንደለቀቁ በትክክል አልተገለጸም። ነገር ግን ሶስቱ ምንጮች እንዳሉት ከዚህ በፊት በነበራቸው ሁኔታ በማጣራት ሂደት ላይ ችግሮች እንዳሉ ተነግሯቸዋል። ከምንጮቹ አንዱ በመገናኛ ብዙሃን ላይ ሾልኮ የወጣ መረጃ ስጋት እንዳለው ገልጸው ሌሎች ሁለት ምንጮች ደግሞ ከስልጣን ለመውረዳቸው ምክንያቱ የትራምፕ አጋሮች ጣልቃ በመግባታቸው ነው ብሏል። የትራምፕ የቀኝ ክንፍ ሴራ ንድፈ ሐሳብ መሪ ላውራ ሎምረን ፕሬዝዳንቱ አንዳንድ የብሔራዊ ደህንነት ምክር ቤት ሰራተኞችን እንዲያባረሩ በግል ጠይቀዋል። በሎሜር ጥቆማ ባለስልጣናቱ ተባረዋል ቢባልም ሁለት ምንጮች እንዳሉት ግን ሎሜር ከትራምፕ ጋር ከመገናኘታቸው በፊት ከስራ የመባረር ውሳኔው ተላልፏል። በህንድ የጸደቀው የወቅፍ ማሻሻያ ረቂቅ አዋጅ መስጂዶችን ለመንጠቅ የተረቀቀ ነው በሚል ተቃውሞ ገጠመው። በህንድ የጸደቀው የወቅፍ ማሻሻያ ረቂቅ አዋጅ ከሙስሊም የመብት ተሟጋቾችና ከሀገሪቱ የመንግስት ተቀናቃኝ ፖለቲካ ቡድኖች ተቃውሞ አስተናግዷል። በሀገሪቱ ከግለሰቦችና ከተለያዩ አካላት የሚበረከተውን ወቅፍ የሚተዳደርበት ህግ የሚሽረው አዲሱ ማሻሻያ በቦርድ ውስጥ ሙስሊም ያልሆኑ ግለሰቦች እንዲካተቱ የሚፈቅድ ነው። ረቂቅ አዋጁ በዛሬው ዕለት የጸደቀው በሀገሪቱ ከፍተኛ ምክር ቤት ሪጃን ሳባን ነው። ይሁን እንጂ የሙስሊም ማህበረሰብና የተቃዋሚ ፓርቲ መሪዎች ረቂቅ ህጉ መንግስቱን ድንጋጌ የጣሰ እንዲሁም በሀገሪቱ ውስጥ በቁጥር አናሳ ነው የሚባለውን የሙስሊሙን ማህበረሰብ መብት የሚጋፋ ነው ሲሉ ነቀፌታ ሰንዝረዋል። ረቂቅ ህጉ ተግባራዊ ሲደረግ መስጂዶችን ጨምሮ በሀገሪቱ በወቅፍ መልክ የተበረከቱ ኢስላማዊ ቅርሶች፣ የቀብር ስፍራዎችን ጭምር ከሙስሊሞች ሊነጥቅ ይችላል የሚል ስጋት ፈጥሯል። የመንግስት ተቀናቃኝ ፓርቲዎች ህጉ ተግባራዊ እንዳይደረግ በፍርድ ቤት ክስ እንደሚመሰርቱ ገልጸዋል። የህንድ ኮንግረስ ከፍተኛ አመራሩ ጃይራም ራሜሽ የወቅፍ ማሻሻያ ሲደረግ የህገ መንግስት ጥሰት መፈጸሙን በመጠቆም በቅርቡ በጠቅላይ ፍርድ ቤቱ ክስ እንደሚመሰርቱ ማረጋገጫ መስጠታቸውን የሚድል ኢስት ሞኒተር ዘገባ ያመለክታል። የኮንግረሱ ፕሬዝዳንት ማሊካርጂን ካርጄም እንዲሁ አናሳዎቹን ለማሰቃየት የተዘጋጀ ነው ያሉትን የህግ ረቂቅ አውግዘውታል። የረቂቅ ህግ ማሻሻያው በሙስሊም የሲቪል ማህበረሰብ ቡድኖችም ከፍተኛ ተቃውሞ ቀርቦበታል። ጀማዓቲ አልኢስላሚ ሂንድ የተሰኘው የሙስሊሞች የመብት ተሟጋች ድርጅት የህጉ መጽደቅ የሃይማኖት ነጻነትና ህገ መንግስታዊ መብቶች ላይ የተሰነዘረ ቀጥተኛ ጥቃት ነው ብሎታል። የድርጅቱ ፕሬዝዳንት ሲዮዲ ሳዳቱላህ ሁሴኒ መንግስት በህንድ የአናሳ ማህበረሰቦችን መብት እየደፈጠጠ ነው ሲሉ ተናግረዋል። ሙስሊም ያልሆኑ ሰዎች በወቅፍ ቦርዶችና ፍርድ ቤቶች እንዲሾሙ የሚፈቅደው ረቂቅ አዋጅ እንደ አውሮፓውያን አቆጣጠር በ1995 ጸድቆ በስራ ላይ የነበረውን የወቅፍ የፍርድ ቤቶች ውሳኔ የመጨረሻ ተደርገው የሚታዩበትን አሰራር በመሻር በንብረት ክርክር ሂደት
መደበኛ ፍርድ ቤቶች በዳኝነት ጣልቃ እንዲገቡ ይፈቅዳል። ረቂቅ ሕጉ በወቅፍ አስተዳደር ላይ ከሃይማኖት ተቋማት ይልቅ የመንግስት ከፍተኛውን ሚና እንደሚይዝ የሚያደርግ መሆኑንም አልጀዚራ ዘግቧል። ረቂቅ ሕጉ ተቃውሞ ቢቀርብበትም በጠቅላይ ሚኒስትር ኔራንድራ ሞንዲ የሚመራው የሀገሪቱ መንግስት ሕጉ የተሻሻለው የወቅፍ አስተዳደር በተሻለ ግልጽነት እንዲመራ ነው የሚል መከራከሪያ አቅርቧል። የመንግስቱ ባለስልጣናት ይህንኑ በመገናኛ ብዙሃን ፊት ቀርበው ቢያስረዱም በተቃራኒው ሕጉ መስጂዶችን ጨምሮ ታሪካዊ እስላማዊ ቅርሶችን መንግስት ሕጉን በመጠቀም ለመውረስ እንዲያመች ያደረገው ነው በሚል በስጋት የሚመለከቱት በርካቶች መሆናቸውን ዘገባው አመላክቷል። ከህንድ አጠቃላይ ህዝበ ሙስሊሞች ቁጥር 14.2% ብቻ ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት